አሰላሙ አለይኩም ሰላም ናችሁ ወይ? እንዴት ናችሁ? ደህና ናችሁ አላችሁ? ፒስ ናችሁ? እኔ ያለሁላችሁ ሁላችሁም አማን ናችሁ ወይ? እኔ ጋራ ሁሉ ሰላም ነው፣ ሁሉ አማን ነው። ይሄውላችሁ እንግዲህ ዛሬ የእውነት እስከ ዛሬ ድረስ ምንም ነገር ብዬ አላቅም ስለዛ ነገር። እናማ እንግዲህ ስለ ቀነኒ ወይም ደግሞ አንዱዓለም አዱኛ ሚስት ስለሷ ነው የምናገረው። እንደዛውም ደግሞ አንዱዓለም ያለውን ነገር ለመተርጎም እሞክራለሁ። እንደዛውም ደግሞ ወንድሟ መጥቶ የተናገረውን ነገር እንግዲህ በአማርኛ ነው የተናገረው፣ ሁላችሁም ትሰማላችሁ። እና የእውነት ነው የምላችሁ፣ ማጋ ነው እውነቱ ያለው? ማን ነው ያችን ልጅን የገደላት ወይም ደግሞ ምክንያት የሆነው ማን ነው የሚለውን ነገር እንግዲህ ይሄውላችሁ። ደም አያስቀምጥም፣ ያንቀለቅላል፣ ያቀበጠብጣል። ያ ራሱ በራሱ አፍ ለተረዳው ሰው ማለት ነው፣ ለተረዳው ሰው ራሱ በራሱ አፍ መጥቶ ምክንያቷ የመሞቷ ምክንያት እኔ ነኝ ብሎ እየተናገረ ነው ያለው ማለት ነው። ለምን ብትሉ ይሄ ሰው በቁጥጥር ስር ነበረ፣ ለ3 ወር ምናምን ነገር ቁጥጥር ስር ነበረ። እሱ ነው የወረወራት ወይም ደግሞ የገደላት ተብሎ ከዛ በኋላ አሁን በዋስ ተለቆ እንግዲህ ያ በጣም ህይወት በጣም አዳጋች ሆናብኛለች፣ በጣም ከብዳብኛለች እያለ ነው እየተናገረ ያለው ማለት ነው ውዶቼ። አሁን እንዴት የሰውን ህይወትን የሚያክል ነገርን የመጥፊያ ምክንያት ሆኖ እንዴት ነው ታዲያ ደስተኛ ህይወትስ ሊኖር የሚችለው? ጭራሽ እንደውም በሱ ፍቅር የተቃጠለች ሴትን አቃጥሎ መግደል ማለት ወይም ደግሞ አቃጥሎ ራሷን እንድታጠፋ ማድረግ ማለት በጣም ቀላል ነገር አይደለም። ይሄ ሰው እንግዲህ በራሱ አንደበት ሲናገር እንደነበረው ላድናት አልቻልኩም ወይም ደግሞ ልደርስላት አልቻልኩም እንጂ እኔ ግን ትንሽ ግራ የገባኝ ትንሽ ግራ የገባኝ እሷ ላርጎ እየጠጣች እያለች አየኋትና ከዛ እንትኑ ተቆልፏል አለ። ከዛ ተቆልፏል እንደዚህ ተንጠራርቼ በእንትን ላይ ሳይ ላርጎ እየጠጣች አየኋት። ዘልዬ በመስኮት ገባው፣ መስኮቱ ክፍት ነበረ። ዘልዬ በመስኮት ገባው አለ። ከዛ በኋላ ነጠኳት። እናንተ ራሱን ሊያጠፋ እየሞከረ ያለን ሰውን ወይም ደግሞ በቃ በራሱ ላይ ህይወት ምንድነው ተስፋ የቆረጠ ሰውን እንዴት አድርጋችሁ ነው እንትን የምትሉት? ጭራሽ ህይወቱ የበለጠ ጭራሹንም እንዲጨልም ነው የምታደርጉት? ወይስ ያንን ሰውን ለጊዜው አሁን በዛ ሰዓት ላርጎ ጠጥታለች አይደለ? እንግዲህ ላርጎ እንዳይጎዳ ቶሎ ብሎ ወይም መኪና ካለው ራሱ ነድቶ ወይም ደግሞ መኪና ከሌለው ራሱ ታክሲ ጠርቶ ሩጦ ሐኪም ቤት መውሰድ ነው ያለበት? ወይስ እዛው ጋራ ቆሞ ሌላ ችግር በለዋ ላይ መጨመር ነው? አሁን እሱ የዛኑ ጊዜ እየጠጣች ሳያት ተደጋጋሚ ብዙ ጊዜ ስላደረገች ለቤተሰቦቿም ነግሬላቸው መብቴ ስላላመጡ ላርጎን እየጠጣች ሳያት ነጠኳትና እኔና አንቺ ነገ ቤተሰቦችሽን ጠርቼ ሰብስቢያቸው ነገ መለያየት አለብን አልኳት አለ። እንግዲህ እናንተ ራሱን ህይወቱን በራሱ ላይ ህይወትን ወይም ደግሞ ተስፋ የቆረጠን ሰውን እንደዚህ ነው ትሪት የምታደርጉት? ላርጎን የጠጣን ሰውን እንደዚህ ነው ቁጭ አድርጋችሁ ጭራሹን እንደዚህ አይነት ነገር ነው የምትናገሩት? የእውነት ነው የምላችሁ። እሱ በጣም በሃይምሯ ሲጫወትባት ነበረ፣ ህይወቷን ሲያመሰቃቀልባት ነበረ። በጣም ደግሞ በዛ ላይ ምን ስላት ነው ተነስታ የሄደችው አለ። በጣም ጥሩ ጊዜ ስናሳልፍ ነበረ፣ ማታ በጣም ቆንጆ ጊዜ እያሳለፍን ነበረ። ውሎሽ እንዴት ነበረ ስላት እኔን ማመን አለብህ አንተ ብላኝ ብድግ ከመኝቷ ብድግ ብላ ተነስታ የሄደችው አለ። እሱ በ10 ሰዓት ከሷ ጋራ ስለውሏ ምን አስወራው እንዴ? ሲነጋ አይደርስም ምን ይሁንልኝ ብሎ ነው ስለውሏ የሚያወራት በ10 ሰዓት? እንግዲህ ከሌሊቱ ከምሽቱ ወይም ደግሞ ሊነጋጋ ነው በእርግጥ በዛ ሰዓት እንግዲህ ከእንቅልፏ ቀስቅሷት እሱ በዛ ሰዓት ነው የመጣው አሉ። እንግዲህ ስራም ሊሆን ይችላል ወይም ደግሞ ሌላ ነገር ሊሆን ይችላል። ገና እንደመጣ ስለውሏ መጠየቅ። ከዛ በኋላ እሷ ደግሞ ለራሷ ባላችሁ አስቡት፣ የደረሰበት ነው የሚያውቀው። ሌሊት እናንተ በተኛችሁበት ቦታ መጥቶ ነካ ሲያረጋችሁ ራሱ በጣም ነው የሚያናድደው። ለምን ብትሉ ሌላ ቦታ አምሽቶ ወይም አድሮ
መቶ 10 ሰዓት ላይ ወይ 9 ሰዓት ላይ መቶ ከነካችሁ ራሱ አናድዳችሁ አይደለም እንደዚህ አይነት ጥያቄ ሊጠይቃችሁ ይቀርና እናንተ መጠየቅ ሳትፈልጉ ወይም ደግሞ እናንተ ያመቃችሁትን ነገር እንዴት ነበር ውሎሽ? ወንድምየው ደግሞ በጣም ስትደበደብ በጣም ሲደበድባት እንደነበረ ምናምን ነገር መጥቶ ተናገረ ማለት ነው። ብዙ ጊዜ አይኗ የበለዘው ይሄ እያለ በደንብ አሳይቷል። እሱንም እስቲ አሳያችኋለሁ። ምናልባት ሌሎች ሰዎችም ለቀውት ሊሆን ይችላል። ሰው እኔ ግን አሳያችኋለሁ። የእውነት ነው የምላችሁ፣ የመጨረሻ ነው ያዘንኩትኝ። ሰው በዚህ ላይ የእውነት ሁላችንም ሴቶች በጣም ብዙ ሴቶች ጥቃት እየደረሰባቸው ነው። በነገራችን ላይ ኢትዮጵያ ብቻ ሳይሆን እዚህ ሀገር ራሱ በጣም ሴቶች ጥቃት እየደረሰባቸው ነው ያለው ማለት ነው በወንዶች እና ውዶች የፈለገ ብትወዱት የፈለገ ብትንገበገቡለት ሰው ወይ ባላችሁ ሊሆን ይችላል ወይ ፍቅረኛችሁ ሊሆን ይችላል፣ እራሳችሁን ግን አትጣሉለት። እንዴት ነው ህይወትሽን ያንቺን ህይወትን ለሱ አሳልፈሽ የምትሰጭ? ላንቺ የተሰጠሽን እቺ ውድ ህይወትን እንዴት ነው ለወልጋዳ ወንድ የምትሰጭ? ለሱስ ብለሽ ራስሽን የምታጠፊ? እና የእውነት ነው የምላችሁ እኔ አንዳንድ ጊዜ ሴቶች በእርግጥ መፍረድ በጣም ቀላል ነው። እዛ ቦታ ጋር ስትሆኑ ግን በጣም ከባድ ሊሆን ይችላል። ምናልባትም እኮ ቀነኔ የማይታለፉ የሚመስሉ ቀናቶችን ብታልፈው ኖሮ ዋው ለካሄም ቀንም ያንን ቀንንም አልፌዋለሁ ካሁን በኋላ የሚመጣውን ነገር አልፋለሁኝ ብላ ታስብ ነበረ ማለት ነው። እነዚህ ቀናቶችን እሷ ስትደበደብ አሜን ብላ ያችን የመሰለ ቅመም የመሰለ ቆንጅዬ ልጅ እቤት ውስጥ ቁጭ አድርጎ ሲደበድባት፣ አይኗን ሲበልዛት፣ ከንፈሯን ሲያሳብጥላት፣ ጥርሷን ሲያበላልዝላት፣ እጇን ሲሰብራት ምን ሲላት እቤት ውስጥ ቁጭ ከምትል ገና አንድ ቀን ሊመታት ያሰበ ቀን ነበረ ወጥታ ለሁለተኛ አለመመለስ የነበረባት። ለምን የተሻለ እሷ አሁን በጣም ወጣት ናት፣ ሞዴል ናት፣ የተማረች ናት፣ በቃ የፈለጋትን ስራ መስራት የምትችል ልጅ ናት። እንደፈለገ ህይወትን እንደዚህ አድርጋ መኖር የምትችል ልጅ ናት። እና ግን እኔ አንዱ ዓለም ላይ ምንድነው እንደዛ እንትን ያላት በቃ የህይወቷ መጥፊያ ነው እሱ ሲላት ይሆን ብዬስ አሰብኩኝ። እውነት ነው የምላችሁ እኔ በጣም ነው ያዘንኩት። ሴቶች በሌላ ሴቶች መማር አለብን ጋይስ። ይሄውላችሁ ምን እንኳን እንደውም ጭራሹንም ልጅ ሳይኖራችሁ ማለት ነው አንዳንዶች ሰዎች ልጅን ሰበብ ያደርጋሉ። ለምን ብትሉ ልጄ ያለ አባት እንዳያድግ ብዬ ነው ይሄን ሁሉ መስዋዕት ከፈልኩት፣ ይሄን ሁሉ ችግርን የቻልኩት እንዲህ ሲያደርገኝ የቻልኩት ለልጄ ብዬ ነው ለልጆቼ ብዬ ነው የሚሉ ሰዎች አሉ። እኔ ለልጆቼ ማለት ነው ብቻችሁን ማሳደግ ትችላላችሁ። አባትየው ደግሞ የአባትነት ሚና እጫወታለሁ ካለ ታጫውቱታላችሁ፣ እንዲንከባከብ ታደርጉታላችሁ። የአባትነት እንትኑን አትነፍኩትም። ግን እናንተ ለልጆቼ አባልየው ወይም ደግሞ ባላችሁ እየበደላችሁ እያሰቃያችሁ ለልጆቼ ብዬ ነው። ለልጆች ምንድነው የምናስተምራቸው? እስቲ ጭቅጭቅ ነው የምናስተምራቸው? እነሱ ባላቸውን ወይም ደግሞ ሚስቶቻቸውን እንዳያከብሩ ነው የምናስተምራቸው? ምንድነው የምናስተምራቸው? ምን አይነት መስዋዕትነት ነው የምንከፍለው ለልጆቻችን? ባል ለኔ ሰላም የማይሰጠኝ ከሆነ እኔ እኮ ለልጆቼ መስዋዕት ከፈልኩኝ የምለው እኮ ይኸውላችሁ ውዶቼ ባሌ በጣም እየተንከባከበኝ እየወደደኝ እያፈቀረኝ ግን የሆነ በቃ እንዴት ነው የኢኮኖሚ ችግር ካለብን በቃ ብዬ ችዬው ያንን ነገርን አብረን ተታግለን የምናልፍ ከሆነ ለልጆቻችን መስዋዕት እየከፈል ነው፣ ለልጆቻችን ጥሩ ነገር እያሳየን ነው። ግን ባሌ ቤት ውስጥ እያመሸ እየመጣ የሚጨቀጭቀኝ የሚነዘንዘኝ ሰላም የሌለበት ቤት ውስጥ ልጆቼን እያሳየኋቸው ምንድነው ማስተምራቸው? እስቲ እኔ ትንሽ ግራ ይገባኛል እዚህ ጋር። ለማንኛውም የእውነት ነው የምላችሁ እኔ በጣም ነው ያዘንኩትኝ። ሁላችሁም ሴቶች ልትነቁ ይገባል። አንድ ወንድ ልጅ እንግዲህ አሁን በቅርብ ራሱ ያየሁትኝ የሆነ በእንትን ላይ ቀርቦ በሆነ ዩቲዩብ ላይ ቀርቦ የእውነት ነው የምላችሁ በገነት እንትን ላይ ቀርቦ ማለት ነው ያየሁትኝ። በጣም ነው ያዘንኩትኝ። እንግዲህ ልጆች ነበራት፣ 2 ልጆች ነበራት። ከልጆቿ አባት ጋር ተለያይታለች ባለመስማማት። ሌላ ሰውዬ ደግሞ ካላገባሽ እያለ የሚያስቸግራት አለ። ትልቅ ናቸው ልጆቿ። እንግዲህ አስቡት እሱን እንብየው ስትለው እንግዲህ እንደምንም ብሎ ጫካ ውስጥ ወስዶ በጅብ ያስበላት። ጋይስ ሴት ልጅ ማለት ነው ጋይስ ልንነቃ ይገባል። እኛ ሴቶች ጎበዝ ልንሆን ጀግና ልንሆን ይገባል። አየ ከምጅርቱ አንዱ ዓለም ጎሳቲ የሚን ሀራ ሲንፉን ዱረቲ ዱፌ
እንዴት ናችሁ? ደህና ናችሁ? እኔ እንግዲህ አንዷለም ጎሳ ነኝ። አሁን መናገር የምፈልገው እንግዲህ ሰሞኑን እየተነገረበት ባለው ነገር ላይ መልስ ለመስጠት ነው እያለ ነው። በዚህ በሶሻል ሚዲያ ላይ እየተነገረ ያለውን ነገር ክሊር ላደርግላችሁ ወይም ላጸዳላችሁ ነው የመጣሁት እያለ ነው። ያለው ነገር ምንድነው? ከጉማ ጋር የተያያዘ ነገር ነው። እኔ ለጉማ የምከፍልበት ምክንያትም የለኝም። እጄም ከዚህ ነገር ላይ ንጹህ ነው እያለ የኦሮሞ ሕዝብ እንዲያቅልኝ የምፈልገው ነገር ይሄ ነው። እኔም በጣም ኃይለኛ ሀዘን ውስጥ ነው ያለሁት። እኔም ሀዘኔን በስርዓቱ መወጣት አልቻልኩም። ይሄ የመጣብኝን ነገርን በስርዓቱ ቁጭ ብዬ ሀዘኔን መወጣት አልቻልኩም። እስር ቤት ነበርኩኝ። አሁንም ከወጣሁኝ በኋላም እንግዲህ በጣም መጥፎ ነገር ውስጥ እንደቀጠልኩኝ ነው ያለሁትኝ። ምንም አይነት ነገር እሷን ያጠፋሁባት ወይም ደግሞ የጎዳኋት ነገር ምንም ነገር የለም። ጉማ ማወጣበትም ነገር የለም። ግን ሽማግሌዎች የአባገዳ የኦሮሞ አባገዳዎች ነገሩን አይተው እንዲፈርዱልኝ ያለውን እውነት አይተው እንዲያጸዱልን ከቤተሰቦቿ ጋር ያለኝ ግንኙነት መቀጠል ስላለበት የአባገዳ ሽማግሌዎችን ልክ ያለሁኝ እኔ የላኳቸው ስለኔ ወይም ደግሞ ስለሌላ ሰው እንዲናገሩ ሳይሆን እኔም ሚስቴን ያጣሁትኝ እውነት አለኝ እና ነገሩን እዩልኝ ብዬ የኦሮሞ ሽማግሌዎችን አባገዳዎችን ልክ ያለው እንግዲህ ሽማግሌ ያለውን ነገርን አይቶ እውነትን ነው እንትን የሚለው እንጂ የግለሰብን ነገርን አይቶ አያወራም። ሽማግሌ እውነትን አይቶ ነው የሚወስደው። ከዛ በኋላ ደግሞ እውነትን በማውጣትም ስልጣን አላቸው። እንደዛውም ደግሞ እውነትን ማውጣትን ፈጣሪም የሚወደው ነገር ነው። ወይም ደግሞ እውነት የፈጣሪ ልጅ ናት እያለ ነው። እኔና ቀኖ በጣም ጥሩ የፍቅር ጊዜ ነበረን፣ ወይም ደግሞ ፍቅር ነበረን። ቀኖ በጣም ዲፕሬሽን ነበረባት። ይሄ ዲፕሬሽን የመጣባት ሜቢ እቤት ውስጥ ከመዋሏ የተነሳ ይሆን ወይ ብዬ ስላሰብኩኝ የኢንተርቴይንመንት ስራ ከፍቼ ሰጠኋት። ይሄ ራስን የመግደል ነገርን ምናልባት ካቆመች ብዬ እንግዲህ ስራውን ከፍቼ ሰጠኋት አብረን እንድንሰራ። ግን ይሄ ራስን የማጥፋት ድርጊቷ እንደቀጠለበት ሆነ። ያንን ስራውን ከፍቼ ከሰጠኋት በኋላ እንግዲህ በዛ ድርጊቷ ቀጠለችበት። ከዛ በኋላ እኔ ደግሞ እንግዲህ ይሄ ነገር መቆም አለበት ብዬ ስላሰብኩኝ ለአባትየው አስደወልኩኝ። ይሄንን ነገር እያደረገች ስለነበረ የደረሰባትን ነገር እንግዲህ ለአባትየው ይሄ ነገር ነው የደረሰብኝ እና መኖር አልቻልኩኝም ብላ ነገረችው። ከለዋ ላይ ተቀብዬ እኔ እናንተ እንድትጨነቁ አይደለም፣ ግን ይሄ ነገር ሊቀረፍ ይገባል ብዬ ለለማም ነገርኩትኝ። ይሄ ነገር መቀረፍ አለበት፣ ከለዋ ላይ ቅረፉላት ብዬ ነገርኩትኝ። ከዛ በኋላ እንግዲህ ማንም ሰው በዚህ ነገር ላይ የተገናኘ የለም። ስለዛ ነገርም ያወራ ሰውም የለም። ዝም አሉ ማለት ነው ቤተሰቦች። ሊበን ደግሞ ይሄንን ነገር አይቷል፣ ወንድሟ ማለት ነው። እና አንድ ቀን ከሱ ጋር አስውያት፣ አንድ ቀን ደግሞ ከኔ ጋር ውለን
አይቷል። ከነማ ኦልቹ ዋቅ ገሩሞ ኡቶዋ አርጊቱ እንጨልስቱ ሰውን የሚያውለው ፈጣሪ ነው፣ ግን እያየህ ደግሞ ዝም አትልም። በተለያዩ ጊዜ የተለያዩ ራስን የመግደል ሙከራ አድርጋለች። ጉያ ወንቲ ኩነቲ ገሌሲ ይሄ ነገር የገባብኝ ቀን ግን ምንድነው የገባበት? እዚጋ ነጥብ ያዙ እና የዛለታ አብረን የዋልነው እንደዛውም ደግሞ ለልጅ ምርመራ ምናምን ነገር ሄደን ነበረ። በከሱራ ልደትሺ ከነቲካቱ ያደሎተሺ ከነከበጆ ፊቲካቱ ሰነሳ ነመቱ ገይስ የልደቷን ፎቶ የምትነሳበት ቦታም እኔው ራሴ ነኝ ያደረስኳትኝ፣ አድርሻት ነው ሄድኩት እያለ ነው ማለት ነው። ከዛ ስትወጪ ደውይልኝ ብዬ እኔ ልጆች ለማግኘት ሄድኩኝ። የሮዳ ነንገለና እንጀቴ ቱርቴ አከሲቲ ናንገርገር ባቴ ይቹል በጊዜ ነው የምገባው ብላ ተለያየን። ሶ ገልገለሞ ነገው መቱሬ ጃለላፊ የሮ ጋሪ ደበርሳ ቱሬ ኦቦሌሰቱ ቢልቢላ ቱርቴ ማታ ደግሞ በጣም የጥሩ የፍቅር ጊዜ ነበር ያሳለፍነው። ለወንድሟ ሁሉ ስትደውል ነበረ። አቺ ድንገት በቃ ዋይ ኦልማ ሆነ ንጋፈዱ ረኪነና አመኑ ቀብዳ ጀቴቱ በቃ ጪስሙ ነብራ ካቴ ደምቴ ጀቹ ከዛ ልክ የውሎዋን ስጠይቃት ልክ ችግር በቃ የግድ እኔን ማመን አለብህ ብላ ተነስታ ካጠገቤ ሄደች። ሆቲኖ ቱርቱ ነጀላ ሸኬቱ ምን ከኤዴሜ ትንሽ ስትቆይብኝ እኔ ተጠራጠርኩኝና ተነስቼ ሄድኩኝ። ክላሶታ ካወን ከሰ ሂንጅርቱ አቺ ሆንቼ ጎዱ ኪችኒ ወንቶላ ቁልፊ ጩፋ ሌሎች ሩም ውስጥ ሄጄ ሳይ የለችም። ከዛ በኋላ ኪችኑን ቼክ ሳደርግ ኪችኑ ደግሞ ተቆልፏል። አባቦ ወይቱ ጅራቸራ ዳበደ ላላን ማሽኒ ውፈተትሚ ጭንጭና ቴሴ አከስቲ ኢሰረት ይርከቴ ጆኪታን ሳሙና ላርጎ ዱጋቱ የአበባ ማስቀመጫ ላይ ቆሜ ሳያት እንደዚህ ልብስ የምናጥብበት ማሽን ጋራ ተደግፋ በጆኪ ይዛ ላርጎ እየጠጣች ነበረ። ሶ ማሊ ቀኖ የጤተነን ኡታለ ጅራንገሌ ከነዱራ ዋዳና ገልቴ ቱርቴ ዋና ከሲ ሂንጎዱ ይረዴቤ ሂንጎዱ ለቴ ማቲ ፍንድረት ሶፖሊስ ከየሳ ከቦርሱ ይቲማይ ጅራ ከዚህ በፊት እንግዲህ ቃል ገብታልኝ ነበረ እንደዚህ አይነት ነገር ደግማ እንደማታደርግ። ወንድሜም መክሯት ነበረ፣ ነግሯት ነበረ እና ቃል ገብታልኝ ነበረ። ጓደኛዋ መክራት አለች እና ቃል በጣም ብዙ ጊዜ ገብታልኝ ነበረ። በቃ ዋዳ ሰን ዋና እኔ ግኔፊ ሮሰናኒስ ነማ በቃ ነው ጅሬኛ ከሲ ጅራችሁ እንደንደው ይረዴዴቢ ከነጎታ ዋንቴ ጅሬኛ ከሲ ጅራችሁ እንደንደው ማቲ ቦርዋሜ ከርገርባና እንጀዴ ይሄንን ቃሏን ስላላከበረች እኔም እንግዲህ ሰው ነኝ። ሰው በመሆኔ መጠን እንግዲህ በጣም ተናደድኩኝና ተሰማኝና እንግዲህ በቃ አንቺ ይሄንን ነገር ማድረግን አላቆምሽምና ቤተሰቦችሽን ነገ እጠራና ነገ እንለያያለን አልኳት። አመጆሌን ካሰ የጤተንም ቢራዴሜ የቹደ ጆኬ ችረካዬ አሁን ልጆቹን አስነሳለሁኝ አልኩኝና ትቻት ሄድኩኝ ጆኩን አስቀምጬ። ኪችኔ ረካዬ ሶ አኒ በሪ በኑፎን አኒ ዴሜ በሪ ቢረጋው አከሲ ሲያበለቱ የተ ፊክደ ችራን ኡታልተ ልክ በሩን ስከፍት አሃ እንደዚህ ነው በል እንግዲህ ይስፋልህ አለችና ዘለለች። ችራን ኡታልተ አኒ ቢረጋው ሁሌ እንደንደኝ እዩ ቆፈን እንደንደይ ነን እዬ ጆሌኒን ካቴ ጀቹ መድረስም አልቻልኩኝም፣ ልደርስባትም አልቻልኩም። እንግዲህ በቃ የምችለው ነገር መጮህ ብቻ ነው። ጮህኩኝ። እኔ የኔ ቀን ነው። ምንም ነገር አላደረገችኝም። ምንም አድርጌ ልጎዳት የምችልበት ምክንያት የለኝም። አኩመሲን እንጀ ወሊን ፊጌ ቀቡ ይሲጀቹ ጎርሱ አከሺን ጅራቹ ፋሚሊ ቀባቱ ወንታ አዳዳት እንደገሩን አለ አኩመሲን እኔ ከሷ ጋራ ከመሯሯጥ በስተቀር እንደዛውም ደግሞ የመኖር ፍላጎት እንዲኖራት እሷን ከመርዳት በስተቀር እንደገሩን አለ ምንም ያደረኳት ነገር የለም። ምንም የጎዳኋት ነገር የለም። ሶ ሀርኪክ የሞ ከነራ ቁልቁሉ ዱጋዱበቹ ዳብጀቹ እጄ ደግሞ ከዚህ ላይ ንጹህ ነው። እውነት ለመናገር እጄ ንጹህ ነው።
እኔ ምንም አላደረኳትም እና ሽማግሌዎች የላኩትኝ ይሄንን ንጽህናዬን አይተው ከቤተሰቦቿ ጋር ያለኝን ግንኙነትን እንዲያስተካክሉልኝ ነው የላኳቸው እንጂ ምንም አይነት ጉማ የሚባል ነገር የለም። እኔ ጉማ ለመክፈል አለም ሽማግሌ የላኩት። ጉማ የሚባል ነገርም አልተወራም። በተጨማሪም እሷ ከሞተችበት ቀን ጀምሮ ፖሊስ በቁጥጥር ስር ካዋለኝ ቀን ጀምሮ የተለያዩ ምስክሮችን እንደዛውም ደግሞ የጽሁፍ እንደዛውም ሌላ ነገሮችንም ሰብስቦ ፖሊስም ዲያሪ አግኝቶ ነበረ። ዲያሪ ማለት ይሄ የቀን ውሏችሁን የምጽፉበት ማለት ነው እና በጣም የተለያየ ነገሮች ነው የሚያወራው። ያንን ነገር ሲያዩ እንግዲህ ለቤተሰቦቿ፣ ለኔ፣ ለሁሉም እንግዲህ መልእክት አለ እዛ ጽሁፏ ላይ። መጨረሻ ላይ እንግዲህ ማለት የምፈልገው በጥልቅ እውነቱን በደንቡ እዩና እና የምላችሁ አሉባልታ ነገር አትስሙ። እኔ ለወደፊት ከቤተሰቦቿ ጋር ጥሩ ግንኙነት የሚኖረኝን ነገርን አትረብሹብኝ። እሷም በሰላም ትረፍ፣ ነፍሷን በሰላም እንዳታርፍ አታድርጓት፣ ወይም ደግሞ እንዳተኛ አታድርጓት። ለወደፊት ደግሞ ተረጋግቼ ለምጠይቁኝ ጥያቄዎች ሁሉ መልስ ለመስጠት ዝግጁ ነኝ። ይሄ ስለሆነ እንግዲህ በጣም አመሰግናችኋለሁኝ። ኑሩልኝ። እሷ ከመሞቷ ከሳምንት በፊት እንትን ምርመራ ግታ ነበር፣ የመካንነት ምርመራ ማለት ነው። ይሄ ያደረገችው ያው ፍራይዴ ማርች 7 አርብ ቀን ማለት ነው። እሷ የሞተችው ማክሰኞ ቀን መስለኝ እና ቀኑ አለ ዩ ላይፍ እና የሕክምና ምርመራ የመካንነት ያደረገችው ራሱ ኦልሬዲ የአቃቤ ሕግ የሰጠው ወረቀት ላይም ተጽፏል። በተደጋጋሚ ሆዷና ልቧ ላይ ተረግጣ ሐኪም ቤት ትመረመር ነበር እና ዶክተሮች ጠይቃት ሰውን የረገጠኝ ያለችው የሚል መልስ ሰጥታኛለች ብሎ ይሄ ወረቀት ላይም ተጽፏል። እንትን ላይም አለ። ለዛ ነው ይህን ምርመራ ያደረገችው ራሱ። ከዛን ይህ ምርመራ ደግሞ ሰኞ ቀን ማታ ሰምተውታል። እናትየዋ ራሷ ስትናገር ነበር። አንዷለም እናት ስትል ነበረ ደውላልኝ እኔ እኮ መውለድ እችላለሁ አለችኝ። ከዛን እኔ እንደውም ለካስ ልጄ ነው ወይ አልኳት ብላ ራሷ የአንዷለም እናት ስትናገር ነበረ። መጀመሪያው የደበደባት ማለት ድብደባ አንዷለም ጎሳ ያደረገባት ቀን ላይ ማለት ነው። ይሄ ደግሞ የቪዲዮ ለቅቄው ነበረ። የምታስታውሱ ከሆነ እዚህ አይኗ ጋር እንትን ያለው በጣም እንትን ብሎ የነበረው በልዞ የነበረው ፎቶን ስለማስቀምጠው ታዩታላችሁ። እዛ ላይ የነበረው ነው የመጀመሪያው እሱ አለ። ኢቨን ከሳምንታት በኋላ ራሱ ሪከቨር አግታ ምናምን የሚያሳዩ እንትኖች አሉ። ሁሉም ከጋላሪያው ላይ ያገኘሁት ስቲል አለ። ከዛ በኋላ ደግሞ የእንትኑ አለ የኦክቶበር 14 2023 የእጇን ተሰብራ የታሸጋለችው ይህም ከስልኳ ላይ ነው ያለው። ከዛን ፌብሩዋሪ 29 2024 ይሄ ፎቶ እዚህ ላይ የምታዩት ከሆነ ጊታር ይዟል ይሄ። ስለዚህ ከዚህ በኋላ ይሄን ጊታር የሰበረበት ቀንና ሽጉጥ የተኮሰበት ቀን ነበር። አንድ ቀን ነው ይሄ የተከተረው። የዛን ቀን እኔ ነበርኩኝ ቤት ውስጥ ማለት ነው። ከዛም ጠዋት አንዷለም ያው ሌሊት አምሽቶ ነው የሚመጣው። በቃ ጠዋት ይነጋ አካባቢ ሲል ነው የሚመጣው ወደ 11 ሰዓት አካባቢ ምናምን እና ሁሌ የዛን ሰዓት ጭቅጭቅ አለ በአንዷለምና በቀነኒ በኩል ሁሌ በዛ ሰዓት ጭቅጭቅ አለ። ሁሌ ይቀያየራል። በቃ ጠዋት ይነጋ አካባቢ ሲመጣ ሁሌ ተቀያይሮ ነው የሚመጣው። ከዛን የዛን ቀን ተኝቼ ነበረ። እኔ 1 ሰዓት አካባቢ ይሆናል ተኝቼ ነበረ። እኔ ገስት ሩም ነበር የተኛሁት። ከዛን ቀነኒ ሮጣ ገባች። እኔ ያለሁበት ክላስ ማለት ነው። ከዛን በሩ ስዘጋ የዛን ጊዜ ተነሳሁኝ። ከዛን ምንድነው ናስ ጊዜ እንትኑን ይሄ ጊታሩን ወርውሮ ሲሰብረው ነበር የዛን ቀን እንትን ኮሪደሩ ላይ። ከዛን ምንድነው ናስ ጊዜ ተነሳ አንተ ለማጋት ሄዳለህ ምናምን ነገር አለችኝ። ከዛን ምን ተፈጥሮ ነው ምናምን ስላት ጊዜ ከዛን ሽጉጥ አቀባበለ አንዷለም በሩ ጋር ቆሞ ማለት ነው። ከዛን እኔ ላናገረው ናስ ጊዜ ከዛን አይሆንም የሚመታሃል ምናምን ብላ
እሷ የተኩስም አንተ ተረጋጋ እኔ ያናግረዋለሁ እንዳትገባ በመሀል ብላ በሩን ከፍታ ወጣች። ከዛን ሽጉጡን ፊቷ ላይ ደቀነባት። ከዛን የሆነ ፎቶ አሳያት። ይህ ፎቶ አንቺ ነሽ አላት። እሷን አይደለሁም አለች። ከዛን እህቱን አሳያት። መጽሐፍ ቅዱስ ይዛ በጣም ማለችለት። እኔ አይደለሁም እናቴ ትሞት ምናምን ብላ ማለችለት ቀነኒ። ከዛን አንቺ ነሽ ምናምን አላት። ከዛን ወደ እንትና ዞረ። ሚጣን ጠይቃት። ሚጣ እሷ አይደለች ምን ሆነ አንዷ ማለት ነው። ከዛን እኔን ጠይቀኝ እሷ አይደለች ስለ ጊዜ ከሷ ላይ ይዞ የነበረውን ሽጉጥ ወደ ሸተሩ አዙሮ ሸተሩ ላይ ተኮሰዋል። እሱንም ፎቶ ላደርግላችሁ እችላለሁ። አሁን ምናልባት ላላገኘው እችላለሁ። ካገኘሁት ግን አስቀምጥላችኋለሁ። ከዛ ቀጥሎ እያንዳንዱ ነው ማሳያችሁ። ከዛን ይሄኛው ፎቶ አለ። ይሄ ፎቶ ማለት አንዷለም ጎሳ በኢሬቻ ኮንሰርት ላስት ታይም ያደረገው ከዛ በኋላ ከተመለሰ በኋላ በሆነ ብር ምክንያት ከሌላ ሰው ጋር ተጋይቶ በሱ ሰበብ እሷን ሊደበደባት። ይሄ ፀጉሯን ማመሳሰል ትችላላችሁ። የዛን ጊዜ የነበረ ፎቶ አለ። ሌላ ጃንዋሪ 27 2025 ይሄ ፎቶ አለ። ይሄ ደግሞ ከመሞታ 1 ወር ከ15 ቀን ወይ 1 ወር ከምናምን ነው የሚሆነው። ጃንዋሪ 27 ማለት እሷ ማርች 11 አካባቢ ነው። ስለዚህ በጣም 1 ወር ከ15 ቀን ማለት ይቻላል። የዚህን ቀንም እኔ እዛ ቤት ነበርኩ።